አልፈልግም። እኔ ያለው ሲጀመር እኔ ሀብሉን ያው እኔ ያለው አላውቅም። አብርሃም አንድ ያውልቀው ነው ወደ ቀልድ ትመለሳለህ። ካንተ ጋር ይቅርታ ማለት እያስጨነቃችሁት እኮ ነው። ምንድን ነው የምናስጨንቀው? ከዚህ በላይ ማስጨነቅ አለ? የት ነው የምንወስድብህ? ቁጭ በል አንድ ጊዜ የት ነው የምንወስድብህ? እናውልቀውና ሀብሉን እኔ አውልቄ ሊሆን እኮ ነው የምልህ። አላውልቅም። እኔ አልፈልግም። ነው ሲጀመር በቃ አየህ ስጦታ ነው። አንተ ሰማኝ፣ የምን ሰማኛ የእውነት ወንድምን የምትፈልግ ከሆነ ከኔ ጋር ሌላ ውስጥ መግባት ካልፈለግ በስተቀር የበለጠ ሌላ ችግር ውስብስብ ነገር ውስጥ ከምንገባ በፊት አሁን ሀብሉን እንኳን አውልቅ ስለው አላወልቅም እያለ ፈቃደኝነቱ ነው በግድ አልፈልግም። በቃ ስጦታ አንተ አብርሃን ይህንን ያደርጋለ ወይ? እኔ ላወልቅለት እኮ እየከለከለኝ ነው እያለ አብቻለሁ እንዴ ማለት ነው። ሳይሆን ወንድምህን የምታከብረውን አብርሃም እውነቱን ንገረኝ ካልክ ይህ ሀብል ማታወቅ ከሆነ አብደሃል። በቃ ስጦታ ነው። በማፈቅራት ሴት የሰጠችኝ ስጦታ ነው። እንዴ ምንድን ነው የምታፈቅራት ሴት እኮ ሀብል ነው እንጂ ያወለከው እሷን አይደለም ያወለካት። እንግዲህ መስዋዕት የፈለግሽውን ሰምተሻል። የተፈራውና የተጠረጠረው ነገር እውነት ሆኖ ተገኘ እላችኋለሁ። ህዝቤ ወይም ደግሞ ተመልካች እያለ የነበረው አብርሃም የተሰራበት መተትና ድግምት እንዲፈዝና እንዲደነግዝ ከተደረገበት በኋላ ቤት አይወጣ አይናገር አይጋገር ጅልና ሞኝ ሆኖ ያለበት ሁኔታ ሁላችንም እያየን ሰንበትበት እያልን ነው ማለት ነው። አሁን ላይ በቃ አንገቱ ላይ ያለው ሀብል መበጠስ አለበት። ቤቱ ሄደን እናገኘውና መስቀል እንትኑ ሀብሉን መበጠስ አለብን ብለው ስተት ብለው እንግዲህ ቤት ሄደዋል። ቤት በሚሄዱ ሰዓት የተፈጠረውን እያያችሁ ነበረ። መግቢያ ላይ ቪዲዮ አድርጌላችኋለሁ። እናንተ የማይሆነው የለኝም እንድታዩ አምጥቼ ከቸች አድርጌ ቁጭ አድርጌላችኋለሁ ማለት ነው። እና ሲወራ የነበረው ብቻም ሳይሆን እውነታ እውነት ነው። በቃ እውነታ እውነት ነው። አብርሃም በስትክክለኛ መንገድ አይደለም ያለው። ሰላማችሁ በያላችሁበት የክርስቶስ ፍቅር ብስት ይበልልኝ እያልኩኝ ኢትዮጵያ ሀገራችንንም ሰላሟን ያብዛልን። ውድ የኦርቶዶክስ ተከታይ እህት ወንድሞቼ ደግሞ ፈጣሪ ከዚህ ማጥና ችግር እሱ ይፈውሰን። ፍትህ እንኳን የለም። ፍትህ ጠያቂ ውስጥ ማን ነው? ጠያቂው እሱ ማን ነው? እና ግን ፈጣሪ እሱ ምንም አይሳነውም እና ለሁላችንም እሱ ይድረስልን እንላለሁኝ። ወደ መጣሁበት ቪዲዮ ሲሄድ ግን እንግዲህ ዛሬ ላይ አይታቸዋል። ታላቅ ወንድሙ የአብርሃም ታላቅ ወንድም የሆነው ከሄርሚ ጋራ ሄደው እንበጥሳለን ሀብሉን ብለው ሲታገሉ ይታያል። እውነት ነው፣ እውነት ሆኗል የምላችሁ ደግሞ ሀብሉን ለማውለቅ ሲታገሉ ሀብሉ አይወልቅም፣ ለምን ይወልቃል፣ መውለቅ የለበትም ብለው ሲከራከሩና እውነታውን ቁልጭ አድርገው ሲያሳዩን ቆይተዋል ማለት ነው። እውነት ካልሆነ እውነት ድግምትና ፍዛ ደንግስ ካልሆነ ለምን እንዳወጣው አልፈቀዱለትም? አንቺ በስትክክል የበፊቱ አብርሃም ነው ብለሽ ካሰብሽ እንደ በፊቱ የበፊቱ አብርሃም ሆኖ በትክክለኛ መንገዱ ነው ወደ እኔ የተመለሰው ብለሽ ካሰብሽ ሀብሉ ይውለቅና ነው የዋላት ማለት ነው። ማን የአብርሃም ወንድም አይወልቅም ማለች። ለምን ይወልቃል? ከሱ ከአብርሃም እና ከሩታ በልጦ ደግሞ እንደው ባገኘው ነበር ከፊቴ ብዬ ያሰብኩት ወንድማቸው ታናሽ ወንድማቸው ማለት ነው። እኔ ምን እንደሆነ ምን እንዳደረገችው እሱንም አላቅም፣ ወይስ ዳጎስ ያለ ብር ሰጥታዋለች አላቅም። በቃ እሱ በግድና በግድ ካልሆነ ብሎ ሊሞት ነው። ምክንያቱም ቀድሞ የሚናገረው እሱ ነው። አብርሃም ሊናገር ጊዜም አልሰጠውም፣ እንዲናገርም እየተፈቀደለት አይደለም። በቃ አንተ ከቤት ውጣ አብርሃም ያዋራኝ ቢለውም ሊወጣ አልቻለም። በቃ ግግም ብሎ አንድና አንድ ምን ሆኗል? እሱ ደህና እኮ ነው። እሱ እኮ ህፃን አይደለም፣ የሚያደርገውን ያውቃል። ስለዚህ ተውት ነው እያለ ያለው።
ሀብሉን ይውለቅልህ አውልቅ በሚባል ሰዓት ልትወስድብኝ ነው ወይ ይላል። እንዲህ ህጻን ልጅ ማለት ነው። ልትወስድብኝ ነው እንዴ? እባክህን አንወስድብህም፣ ሀብሉ ይውጣና ይቀመጥ። አይ የምትወደኝ ሴት ናት የሰጠችኝ፣ ስለዚህ ስጦታ እስከሆነ ድረስ አላወልቀውም ማለት ነው። እኛ አንወስድብህም፣ ነገር ግን ሀብሉን አውጣውና ይቀመጥ። ሀብሉን አወጣ ማለት የምትወዳትን ሴት አውጥተህ ጣልካት ማለት አይደለም። ሀብሉ ቢወጣ ችግር የለውም፣ እኔ ጋር ይቀመጥና እሰጥሃለሁ ቢለውም እሺ ሊል አልቻለም። ጭራሽ ሩታ ሊያውልቀው ብሎ ይጠይቃታል ማለት ነው። እሷ ደግሞ በሚጠይቃት ሰዓት ሄርሚ ተከታትላ አዎ እስኪ አውልቀው በዩና ያውልቀው ስትል ደግሞ መለስ አድርጎ አልልም ማለች። እሷን ራሱ ማለት ነው አልልም፣ እስኪ የምትወኙና ያለውኝ አልለውም። እና ምንድነው እሱ ይመስለኛል። እኔ እንግዲህ ያው እንዳልኳችሁ ትናንትና አውቆ እየተጃጃለ ይሆን ወይስ እውነቱን ብቻ አልገባኝም። መጀመሪያ ላውልቀው ብሎ ጠይቋት ሲያበቃ እንደገና መጨረሻ ላይ ደግሞ እሷ አለችኝ አላለችኝ እኔ ህፃን ልጅ አይደለሁም የሩታ ስጦታ ነው ከአንገቴ አይወልቅም ብሎ አቡ ሰራፍ አለ። ታላቅ ወንድማቸው በበቀደም ቦዜ እንደዚህ ብላ ነበረ፣ ለማውጣት ሞክራ ነበረ፣ አልሻላለም፣ አልወጣም። አሁንም ታላቅ ወንድም ሲጠይቀው እንዴት ሲያከብረው እና ሲወደው እንደነበረ ታስታውሳላችሁ። አብርሃም ለወንድሙ ለቤተሰቦቹ ክብር አለው። ከአሁን በፊት ባጠፋው ነገር አጣርቶ ሲጠይቀው እንኳን እንደዚህ ብሎት አያውቅም ማለት ነው። እሺ እንጂ የእሱን ሀሳብ ተቃውሞም እምቢ ብሎ አያውቅም። አሁን ግን በዛ ሁኔታ አይደለም እያስተናገደው ያለው፣ እምቢ አለ ማለት ነው። ይህን ሁሉ የምታደርገው አንተ ነህ፣ አንተን እሺ ይልሃል፣ አንተ ራስህ አስወልቀው ሲለው ደግሞ ምንድነው ያለው ኤፍሬም ተብዬው፣ አንተን ራስህን እኮ እሺ እያለ እየሰማህ ነው። ምንድን እኔም ብቻ ይሰማኛል አንተንም ይሰማሃል እያለ እየተናገረ ነው። ያለ ፍላጎቱ ደግሞ አታውልቁት፣ በቃ ፍላጎቱ ነው አይደል እንዴ? ስለዚህ በፍላጎቱ ያውልቀው። እኔ ግን እንደ ሀሳብ እንደዛ ሲይዙት እምቢ ብሏል አይደለ? መጨረሻ ላይ አየር ይቀበል፣ ከኔ ጋር አየር ተቀበል፣ እኛ ካልወጣን አለች አይወጣም፣ ከኛ ጋር እየወጣ ነው አላለች። በስመ አብ። ግን በእንደዚህ አይነት መልኩ ሰዎች በእንደዚህ አይነት መልኩ የመጣ ፍቅር ራሱን ሲያቅ ያ ሰው ሌላ ነገር አይፈጠርም ወይ? ፍቅር እኮ እንደሌለባት አሁን ራሱ እኮ ታስታውቃለች። ከላይ አብራው እንደሆነ ያለችው ታስታውቃለች ሴትዮዋ ማለት ነው። ብቻ ቦዜ እንዳለችው አልሸነፍም ባይነት ስላለባት ምስጥ ስለሆነች ነው እንጂ እንደማትፈልገውና እንደማትወደው ከሁኔታው መለየት ይቻላል ማለት ነው። እሷ አንድና አንድ ለምን ተሸነፍክ የሚለውን ብቻ ነው አስባ ልጇን ወስዳ ከቤተሰቦቿ ጥላ እንገር የምትለው ማለት ነው። እና በዚህን ያክል ግን የሰው ነፍስ የገደለ ሰው እንኳን እኮ የዚህን ያህል አይፈለግም፣ የዚህን ያህል አይሰቃይም። አፍቅሮ መለየት ደግሞ በሱ የተጀመረ አይደለም። ማንኛውም ሰው ይገናኛን ያፈቅራን፣ ካልሆነ ካልተግባባ ይለያያን። የዚች ግን የተለየ ነው። በግድ ፍቅር ስትጀምር በግድ ወደህም ካልሆነ ገደህ ብላ እንደገና ደግሞ አሁን ፍቅራቸው ሲያልቅ ደግሞ እንለያይ ሲላት አሁንም በግድ ከኔ ጋር በጣም የሚገርም በጣም መጀመሪያ ተለየ ብላ ራሷ ናት ስትለምነው የነበረው። አሁን ደግሞ ሌላ ጣጣ። ሰውየው ልትገለው ነው ማለት ነው። አብርሃም ልትገለው ነው። በእውነት ነው የምላቸው። እንደዚህ ፈዞ ደንዝዞ እኔ እብድ ነኝ እንዴ አብጃለሁኝ እንዴ እንዳርግ ብላችሁ የምትሉኝ ብሎ ሲጠይቀው ታላቅ ወንድሙን አዎ ይህን ሀብል ካላወጣህ አዎ እብድ ነህ፣ እውነቱን ልንገርህ አይደለ ሀብሉ የማይወጣ ከሆነ እብድ ነህ በቃ እያለውም አላወጣውም። እና አየር ለመቀበል እንውጣ ሲለው ራሱ በቃ ስላስደገሙበት ሁለታቸው ማለት ነው አብርሃምን ሊጠላው አልቻለም። አብርሃም ምንም ሊለው አልቻለም። በባለፈው ሄርሜን ሄዶ ሚስቴ ነሽ አንቺ የኔ ነሽ ይሄን ፎቶ አውጭና ቆሻሻ ጣይ እያለ ስንት ነገር እያላት እኛ እሱን ይገለው ይጋደው ሊሆን እንደ እያልን ስናስብ ጭራሽ ወዶት ቁጭ ብሏል። ወዶት በቃ አለ አይደለ ምንም እንዳልተፈጠረ ምንም እንዳላረገው ነው የሚያውቀው ማለት ነው። እና ይውጣ ሲለው ምንድን ነው ያለው? እኔ ኤፍሬም ካለ ነው የምወጣው። ኤፍሬም ኖረም አልኖረም እኔ እኮ ወንድምህ ነኝ፣ ታላቅ ወንድምህ ነኝ። ምን ላደርግህ እችላለሁኝ? ስለዚህ እኛ እንውጣ ሲለው አይ እሱ ከሌላ አልወጣም፣ ምክንያቱም ሀብሌ ልታወልቁብኝ ነው አለ ማለት ነው።
ታዲያ ግማሽ ጤነኛ ሰው ነው ብዬ ያሰብኩትኝ እኔ ለዚህ ነው። ሀብሌ ልታወልቁብኝ ነው ወይ? ሀብሌ ምን ሀብል አንድ ሀብል አለው ምን ወለቃሉ ያለቀ ምን አገባው? እየዋሸ ይሆን እንዴ? ለድራማው ድምቀት ይሆን እንዴ እላለሁኝ። ግማሽ ደግሞ እውነትም ይመስለኛል እንደ ጅሉ ነው ሳየው ማለት ነው። እና ግራ ተጋብተው ግራ አጋብተውናል። ኑሯቸው ሁሌ ግራ ይጋባና ማለት ነው። እና በጣም በሚያሳዝን ሁኔታ ግን እንትና ራሱ በጣም ተቆጥቷል። አቤላ ያገናኛቸው ልጅ ማለት ነው። ምክንያቱም ተስፋ ቆርጧል። እንደዚህ አይነት መልስ ሲመልስለት ከራስ አይደለህም ተረጋጋና አዋራት በስርዓት እያለው ኤፍሬም ተብዬው ሊያዋራት አይችልም። በቃ ከዚህ ጋር ያበቃል። ከዚህ በኋላ ሁልሽም አብርሃም አጠገብ እንዳትደርሺ ሲል አብርሃምም ተከትሎ ሁላችሁም ከዚህ በኋላ ከልጅም ከህይወቴም ትናንት እንዳልኩት እንዳቀረብኩት ማለት ነው ውጡልኝ ብሎ ትቶ ከሄደ በኋላ በጣም ተቀይሞታል። ማን? አቤላ እንግዲህ አሁን በሩታ ወይም ደግሞ በሄርሜላ ሳይሆን የሚተዋወቁት ከድሮ አንስቶ የልጅነት ጓደኛ ናቸው አሉ ማለት ነው። እና አሁንም እንዲጎዳ እሱም እንዲጎዳ አልፈልግም፣ ሄርሜላ እኔ ስላመጣኋት እንድትጎዳ አልፈልግም ብሎ ነበረ መሀል ላይ ሲከራከር የነበረው ማለት ነው። ግን ከአቅሜ በላይ እየሆነ ነው። እኔ አሁን በጣም እየተጸጸትኩኝ ነው። ለምን እኔ ሄርሜን አንጥቼ ከአብርሃም ጋር ያስተዋወቁበት ጊዜ አሁን ላይ እየጸጸተኝ ነው። ሄርሜን እየጎዳኋት ነው። ሄርሜን መሰበሯን መጎዳቷን ባየው ሰዓተኝ እኔ እየተጸጸትኩኝ ነው። ምን ማድረግ አለብኝ? ምን ላድርግ? ህሌና ጸጸት አልቻልኩም። ምን ነው ባላስተዋወቅኳቸው ኖሮ ራሳቸው ቢተዋወቁ ኖሮ እኔ ከዚህ ሁሉ እዳ ነፃ ነበርኩኝ። አሁን ግን አእምሮዬ እረፍት ሊያገኝ አልቻለም። ምን ማድረግ አለብኝ? እኔ ሄርሜን ከማጽናናት ውጪ በዚህ ሰዓት ምን ላድርጋት? የሰጠኝን መልስ ደግሞ አይታችሁታል። እኔ ይሆናል ብዬ ያቺ ስለማትሆነው ከዚች ጋራ አሪፍ ጊዜ ያሳልፋል ብዬ የቻልኩትን ያክል ሞከርኩኝ፣ ደከምኩኝ። ነገር ግን ማንም ሰየ ሊለኝም አልቻለም። አሁን ደግሞ መጨረሻው ይሄ ይሆኗል። ስለዚህ ምን ላደርግ እያለ እሱ ራሱ ጭንቀት ላይ ነው ያለው ማለት ነው። ምክንያቱም ሀብሎ እንግዲህ ወደ ሄርሜላን ወደ አብርሃም እያመጣት እሱ ነው የሩታ ተብዬዋ እንደዛ ስታደርገው እንደዛ በሚሆኑ ሰዓት አሁን አንቺ ደሽ አጣላሽን አንቺ በህይወታችን ከገባሽ በኋላ ነው ትዳራችን የፈረሰው አለች እንጂ ትዳራቸው እኮ የፈረሰው መጀመሪያ ነው። መጀመሪያ ከሷ ሳይሄድ በፊት ነው ትዳሩን ያፈረሰችው። ማንቹ ሰይጣን ማለት ነው። ያ ትዳሩ ሲፈርስና ሲያዝን ሲያለቅስ ስታይ ነው እቺ ተጠግታ አይዞ ያለችው ማለት ነው። አሁን ግን እሷ ምንድነው እያደረገች ያለው? መንስኤ የትዳራቸው ፍች መንስኤ እያደረገች ነው ያለችው ማለት ነው። ድሮም ሲጀመር በማማት የተሰረገ ሰርግ ማማት ላይ የተደረገ ጋብቻ ሆኖ እንደማይቀጥል ድሮም እናቅ ነበረ ማለት ነው። ምክንያቱም ሰው የጾም የጸሎት ሰዓት ላይ እንዴት ሰርጋለ? ለዛውም ደግሞ ማማት ላይ ማለት ነው። ማማት ሰው በባዶ እግሩ እየሄደ የሚጸልይበት ጸሎት እንግዲህ የዛን ሰዓት ነው እነሱ ሰርግ ነው ብለው ዱባይ ላይ ሲያንጨፈራርቁት የነበረው ማለት ነው። ይሄው አልተባረከም። ከተገናኙ ጀምረው እስካሁን ድረስ ጭቅጭቅ የሞላበት ከ2 ዓመት አልፎ ወደ 3ኛ ዓመት እየተሸጋገረ ነው በጭቅጭቅ ማለት ነው። ስለዚህ ሁሉም ነገር የሚሆነው ትዳርን ፈጣሪ ሲመርቀው ብቻ ፈጣሪ ሲፈቅደው ብቻ ነው እንጂ ሰው ስላለ አይደለም። ዝም ብላችሁ ትዳር ከእግዚአብሔር የሚሰጥ ስጦታ እስከሆነ ድረስ እናንተ በዘፈቀደ ሳይሆን በቤተ ክርስቲያን ፈጣሪ በሚፈቅደው መልኩ በሱ እንኳ ባይሆን ጾም ጸሎቱ አልፎ ብትችሉ ጾማችሁ ጸለያችሁ ወደ ትዳሩ ብትገቡ፣ ያ ካልሆነ ደግሞ ጭራሽ በማማቱ ያ ሆኖም ያማላይህ ዞሮ አሁን ምንቅርቅራችሁ የወጣው ለዛ ነው እላቸዋለሁ። አስረግጬ ነው የምነግርሽ አንቺ እርኩስ። ነገር ግን ዛሬ የሳኩ ቢመስልሽም ነገ ታለቅሻለሽ። እመኝኝ። ይሄ ቡትቶሽ ምናምን ዘባዝንቄሽ መስራቱን ሲያቆም ሰይጣን ለተወሰነ ጊዜ ነው እንጂ ይሄ ድግምት የሚባል ነገር የሚሰራው ከተወሰነ በኋላ ይረክሳል። እኔ የምለው አሁን በግድም ቢሆን በውድ አሁን ሻይ ቡና እንበል ብላችሁ ባወጣችሁት አጋጣሚ በግድ መቁረጥ ነበረባችሁ ማለት ነው። ሀብሉን በግድ በጥሳችሁ መጣል ነበረባችሁ። አሁንም ቢሆን ሀብሉን በጥሳችሁ ጣሉ። ሐኪም ቤት ከመውሰድ ይልቅ ጸበል ውሰዱት። ጸበል ከነካው ይሽራልና ማለት ነው። ቡትቷ
በጸበል ስለሚሽር የዛኔ የምታለቅሽው ሄርሚ ሳትሆን ማለት ነው አንቺ ራስሽ ሩታ ትሆኛለሽ። እሱ ደግሞ ብዙ አይርቅም። እመኝኝ ራሱን ባወቀ ሰዓት ወደ ሩታ እንደሚመለስ ማናችንም ወደ ሄርሚ እንደሚመለስ ማናችንም እናውቃለን ማለት ነው። ስለዚህ አሁን የያዘ ይዞት ነው አጃጅለሽ ያለሽው መድኃኒዓለም አጃጅሎ ይግዴልሽ እና ማለት ነው ሰው ላይ የማይደረግ በጣም መጥፎ ግፍ ነው የምትሰሪው እና የእጅሽን ይስጥሽ ነው። ሌላ እኔ ምንም ልል አልችልም። በጣም ነው እያሳዘኑኝ ያሉት። ሄርሜም ለብቻዋ እሱም ለብቻው እያሳዝናሉ። ለዚህ መንስኤው አንቺ ነሽ እና የስራሽን ይስጥሽ ነው የምለው። ሌላ ምንም ልል አልችልም ማለት ነው። እናንተም አስተያየታችሁን በኮሜንት አሳውቁኝ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ።